እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ነው የምትገኙት። ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው የዝውውር ጉዳዮችን የምናነሳበት ፕሮግራማችንን ዛሬ ዘንላችሁ በከሰዓቱ ፕሮግራማችን መጥተናል። የተለያዩ የዝውውር ጉዳዮችን እናነሳለን። ዛሬ ከጠዋት ጀምሮ ሲዘገቡ የነበሩ የዝውውር ጉዳዮች አሉ። እነሱን ጉዳዮች እንዳሳለን። በተለይ የጥር ተጫዋቾች የዝውውር መስኮትና የክረምት የተጫዋቾች የዝውውር መስኮት እጅጉን መቃረቡን ተከትሎ በተለይ የጥር ተጫዋቾች የዝውውር መስኮት እርግጥ ነው አሁን ላይ ትልልቅ ተጫዋቾችን ለማስፈረም በጣም ከባድ የሚሆን የዝውውር መስኮት እንደሆነ ይታመናል። ነገር ግን ሙሉ ለሙሉ በዚህ የዝውውር መስኮት ተጫዋቾችን ማስፈረም አይቻልም ብሎ መደምደም ደግሞ አይቻልም እና ተጫዋቾችን ለማስፈረም እየተንቀሳቀሱ ያሉ ክለቦች አሉ። ስለ ቀጣይ የጥር ተጫዋቾች የዝውውር መስኮትና ስለ ክረምትም ቢሆን እቅዶቻቸውን በትልቁ እያወጡ የሚገኙ በርከት ያሉ ክለቦች ናቸውና የነሱን የዝውውር ጉዳዮቻቸውን ለማንሳት ሙከራዎችን እናደርጋለን። አርሰናል ቤት የሚነሱ የዝውውር ጉዳዮች አሉ። ማንቸስተር ዩናይትድ ቤትም በተለይ በአማካይ ስፍራ ላይ አሁንም ተጫዋቾችን ለማምጣት ጥረቶችን እንደሚያደርግ ምንም ጥያቄ የለውም። በጥርም በትልቁ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። እንዲሁ በክረምትም ደግሞ የሚያቅዳቸው ተጫዋቾች እንዳሉ እየሰማን እንገኛለን። እነሱን ጉዳዮች ከማንቸስተር ዩናይትድ ጋር አያይዘን እናነሳለን። ሌሎቹንም ክለቦች እንመለከታለን። ውድ ቤተሰቦቻችን የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት እንጠብቃለን። እንግዲህ በፕሮግራማችን ላይ እንዲሁ ከክለቦቻችሁ ጋር በተያዘ ያላችሁን ሀሳቦች ልታጋሩን ትችላላችሁ። ጻፉልን። ስምና አድራሻችሁን እየጠቀሳችሁ ቢሆን ደግሞ የተሻለ ይሆናል። እንግዲህ ስምና አድራሻችሁን እየጠቀሳችሁ የምትጽፉልንም ቤተሰቦች መልሰን ወደ እናንተው ስምና አድራሻችሁን እየጠቀሰን የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ የቤተሰባችን አባልነታችሁን አሳዩን። የተለያዩ ርዕሰ ጉዳዮችን ይዘናል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ኤንዞ ማሬስካ የወሰነው ውሳኔ የቼልሲ ኮከብ ተጫዋችን አበሳጭቶ ወደ ቀድሞ ክለቡ ለመመለስ እንዲፈልግ አድርጎታል። የቼልሲ ወጣት ስፔናዊ አጥቂ ማርክ ጉዩ በስታንፈርድ ብሪጅ ባለው ቆይታ መበሳጨቱና ወደ ሰንደርላንድ ለመመለስ እድሉን መፈለጉ ነው እየተዘገበ የሚገኘው። ይህ የ19 ዓመቱ በክረምቱ የተጫዋቾች የዝውውር መስኮት በቼልሲ ለሰንደርላንድ በውሰት ሰጥቶት የነበረ ተጫዋች ነው። ነገር ግን ሊያም ዴላፕ በመጎዳቱ ምክንያት የዝውውር መስኮቱ ሲያበቃ መልሰው ጠርተውታል። ማርክ ጉዩ በብላክ ካትስ ወይም ሰንደርላንድ ጥሩ ጅምር ነበረው። በሶስት ጨዋታዎችም አንድ ጎል አስቆጥሮ ነበር። እናም አሁን ላይ በኤንዞ ማሬስካ ስር ባለው አሳዛኝ ጊዜ ምክንያት መመለስ እንደሚፈልግ ነው ጊቭ ሚ ስፖርት የተባለው የመረጃ ምንጭ የገለጸው። በተለይም የኤንዞ ማሬስካ ውሳኔ ማርክ ጉዩን እንዳበሳጨው ይታመናል። ሪፖርቱ ለቤኔፊካ ጨዋታ ታይሪክ ጆርጅን መምረጡን በመጥቀስ ነው። ቼልሲ የውሰት ውሉን ከሰረዘ በኋላ ማርክ ጉዩ ብዙ የመጫወቻ ደቂቃዎችን ይጠብቅ እንደነበር ግልጽ ነው። ነገር ግን ኤንዞ ማሬስካ በዚያ ጨዋታ ጆርጅን መርጧል። ይህም ደግሞ የቀድሞ የባርሴሎና ወጣት ተጫዋች እንደገና መውጫ መንገድን እንዲፈልግ አድርጎታል። ማርክ ጉዩ ባለፈው ክረምት ከተቀላቀለበት ጊዜ ጀምሮ በቼልሲ ደስተኛ ያልሆነ ጊዜን እያሳለፈ እንደሆነ ግልጽ ሲሆን እሱ እንዲለቅም መፍቀድ ሁሉም ወገኖች የተሻለ ሊሆን እንደሚችል ነው የሚያምኑት። ስፔናዊው ጥሩ ወጣት ተጫዋች ይመስላል። ነገር ግን እንደ ቼልሲ ያለ ትልቅ ክለብን በመደበኛነት ለመሰለፍ የሚያስፈልገው ደረጃ ላይ ላይደርስ ይችላል። በዚህ የሙያው ደረጃ እንደ ሰንደርላንድ ባለ ክለብም ልምድ የማግኘት እድል የተሻለ አማራጭም ሊሆንለት ይችላል። ነገር ግን ቼልሲ ፈቅድለት እንደሆነ እስካሁን አልታወቀም። የምዕራብ ለንደኑ ግዙፎቹ በአጥቂው ረድፍ ላይም አማራጮችን ማጠናከር አይፈልጉም። ነገር ግን ሊያም ዴላፕ እንደገና ብቁ ሲሆን በሁለተኛው የውድድር ዓመት አጋማሽ ለጉዩ ሌላ የውሰት ውል እንዲፈጸም ለመፍቀድ ደስተኛ ሊሆኑ ይችላሉ። እድሉ ከተፈጠረ ሰንደርላንድም ለጉዩ የተደረገውን ስምምነት ለማነቃቃት መሞከራቸው የሚታይ ጉዳይ ነው የሚሆነው። የሊዮኑ የክንፍ መስመር ተጫዋች የሆነው ማሊክ ፎፋና ወኪሉ ስለ ደንበኛው የወደፊት እጣ ፈንታ ሀሳቦችን አቅርቧል። እናም ወደ ሊቨርፑል እንዲሁም ወደ ሌሎች ታላላቅ ክለቦችም ሊያደርግ ስለሚችለው ዝውውር ፍላጎትን አንስቷል። ከፍተኛ ግምት የሚሰጠው ወጣት የቤልጅየም ብሔራዊ ቡድን ተጫዋች በፍሬንች ሊግ 1 በቆየበት ጊዜም ድንቅ ስራን ሰርቷል። እናም ለራሱም ትልቅ ዝውውር የሚያረጋግጥበት ጊዜም እንደደረሰ ይታመናል። በቅርቡ ከቼንድ ኦፍ ሳይድ እንደዘገበው ቼልሲ የማሊክ ፎፋና አድናቂዎች አንዱ ሲሆን የተጫዋቹን ወኪሎችም ሊቨርፑል፣ ማንቸስተር ሲቲ እና ባየር ሚኒክ እንደ ሊሆኑ የሚችሉ መዳረሻዎች እንደሆኑ እየተመለከቱ ነው።
ሊቨርፑል በክረምት የተጫዋቾች የዝውውር መስኮት በአዲስ አጥቂ ተጫዋቾች ላይ ብዙ ወጪዎችን አውጥቷል። አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ፍሎሪያን ቨርትስንም አስፈርሟል። ስለዚህም በቅርቡ ወደ ማሊክ ፎፋና መሰል ደግሞ ተጫዋች ለመመለስም ይወስኑ እንደሆነ ወደፊት የሚታይ ጉዳይ ነው። ቢሆንም የማሊክ ፎፋና ወኪል የሰጡት አስተያየትም በእርግጥም የአንድ ወይም የሁለት ሰዎችን ትኩረት ይስባል። ማሊክ ፎፋና የሚወከለው የሮክ ኔሽን ስፖርት ዋና ስራ አስኪያጅን ፌዴሪኮ ፔና ፎፋናን አመስግኖታል። እናም በሊግ የአውሮፓ ክለቦች ላይ ስላለው ትልቅ የወደፊት እጣ ፈንታም ተናግሯል። ሲናገርም እንዲህ ነው ያለው። ይህ ማሊክ ፎፋና ራሱን ለዓለም በማሳየት የሚፈልግበት የውድድር ዘመን ነው፣ በተለይም በዓለም ዋንጫ ላይ። ይህንን ከተሳካለት ከሊዮን ወደ ምርጥ 10 ክለብም ሊዘዋወር ይችላል ሲልም ጭምር ነው የተናገረው። እኛ በሮክ ኔሽን በእርሱ ላይም ከፍተኛ እምነት አለን። ሊቨርፑል፣ ባየር ሚኒክ፣ ማንቸስተር ሲቲ እነዚህ ደግሞ እሱ የሚገባባቸው ክለቦች ናቸው ሲል ጭምር ነው የተናገረው። ፔን አክሎም እንዲህ ይላል። ፎፋና በራሳችን የስካውቲንግ ስራ ተከታትለነዋል ሲል ጭምር ነው የተናገረው። ለዝውውር ቀስ በቀስ ዝግጁ የሆነም ድንቅ ተሰጥኦ በሚቀጥለው ዓመትም ዓለም ዋንጫ የሚካሄደው የሮክ ኔሽን እንዲሁ ደግሞ የትውልድ ቦታ በሆነችው አሜሪካ ውስጥ እንደሆነም ጭምር ይነገራል። እዚያ ማብራት የሚችሉ ተጫዋቾችን መምራት እንፈልጋለን። ፎፋና ደግሞ ለዚህ መስፈርት ፍጹም ተስማሚ እንደሆነ ይሰማናል ብሏል። ፎፋና ከገባበት ስሜታዊነት እንዲወጣ እንፈልጋለን። ስሙ ኬሊያን ኤምባፔ፣ ላሚን ያማል ወይም ኬቨን ደብሮይናን የመሰለ የዓለም ኮከብ የመሆን እምቅ አቅም አለው። ነገር ግን ከሜዳ ውጭም ግላዊ ባህሪው መሆን አለብህ ሲልም ጭምር ነው እንዲሁ የተናገረው። ከላይ እንደተጠቀሰው ሊቨርፑል በአጥቂው ክፍል ላይ የጥራትና የጥልቀት እጥረት የለበትም። ስለዚህም ፎፋና በቅርብ ጊዜያት እነሱ ቅድሚያ የሚሰጡት ነገር ላይሆን እንደሚችል ነው የሚታመነው። ይህ ሆኖ ሳለ ግን በዚያ ቦታ ላይ ካለው ሌሎች ትልልቅ ስሞች ጋር መያያዙ አልቆምም። ዘ ዴይሊ ሜል ባወጣው ዘገባ መሰረት ሚኬል ኦሊሴና አንቷን ሴሜኒዮ ሊቨርፑል ሊከታተላቸው የሚገቡ ኢላማዎች ተብለው ተጠቅሰዋል። ፎፋና በአሁኑ ጊዜ እያሳየ ያለው ብቃትን ማስቀጠል ከቻለ እሱም በሊቨርፑል ከሚታሰቡ ተጫዋቾች መካከል አንዱ እንደሚሆን በእርግጠኝነት መናገር ይቻላል። ቸልሲም ሌሎች ኢላማዎችን ማስፈረም ካልቻለ በፉክክር ውስጥ እንደሚሳተፍ በእርግጠኝነት መናገር ይቻላል። ምክንያቱም ማሊክ ፎፋና በዓለም ዙሪያ ካሉ ምርጥ ወጣት ተጫዋቾች መካከል አንደኛው እንደሆነ በርካቶች ያምናሉ። ሊቨርፑል፣ ቸልሲ፣ ማንቸስተር ዩናይትድ እና ሌሎች ታላላቅ ክለቦች አንድ ተጫዋች የክሪስታል ፓላሱን የመሃል ሜዳ ተጫዋች አደም ዋርተንን ለማስፈረም ከሚፈልጉ ፈላጊዎች መካከል ስም ዝርዝራቸው ወጥቷል። ይሁን እንጂ እነዚህ ክለቦች ከማንቸስተር ሲቲ ከዛ በተጨማሪ ደግሞ ከሌሎችም ክለቦች ፉክክር እንደሚገጥማቸው ምንም ጥያቄ የሌለው ጉዳይ እንደሆነ ነው ዘገባዎች የሚያሳዩ። ቶትንሃም እና ሪያል ማድሪድ ጋር በመሆንም የእንግሊዝ ብሔራዊ ቡድኑን ተጫዋች ለማግኘት እድል ከማግኘታቸው በፊት መጠበቅ ይኖርባቸዋል ተብሎ ይታሰባል። ይህ ከሆነ አደም ዋርተን በውድድር ዘመኑ አጋማሽ ላይ ሴልኸርስት ፓርክን የሚለቅበት እድል እንደሌለም ለፖድካስታቸው የተናገሩት የፉትቦል ኢንሳይደሩ ጋዜጠኛ ፒት አሩርክ መረጃ ነው። አደም ዋርተን በክሪስታል ፓላስ ጥሩ ሁኔታ ላይ የሚገኝ ሲሆን ለጥር የዝውውር መስኮትም እንዲሁ አይገፋም። ስለዚህም ሊቨርፑል እና ሌሎች ፈላጊዎቹ ዝውውሩን የመፈጸም የተሻለ እድል ለማግኘት እስከ ክረምት ድረስ መጠበቅ ሊኖርባቸው ይገባል። አደም ዋርተን ጠንካራ ፍላጎትን እየሳበ ነው፣ ነገር ግን የጥር ተጫዋቾች የዝውውር መስኮት ላይ አይፈጸምም። ፒተር ኡርክ የአደም ዋርተን ሁኔታን በተመለከተ ሲወያይም ምንም እንኳን እሱን የሚፈልጉ የላቁ ክለቦች ረጅም ዝርዝር ቢኖርም ክሪስታል ፓላስ የ21 ዓመቱን ተጫዋች በዚህ ክረምት እንዲለቅ የመፍቀድ እድልን በእጅጉ ዝቅ አድርጎታል ተብሎ ነው የሚነገረው። ፒተር ኡርክ እሱ በአሁኑ ሰዓት ክሪስታል ፓላስን ለመልቀቅ በጣም እየቸኮለ ያለ አይመስልም፣ በእግር ኳሱም እየተደሰተና በየሳምንቱ በፕሪሚየር ሊጉ እየተጫወተ ነው ብለዋል። አደም ዋርተን በሴልኸርስት ፓርክ ባለው ኑሮ ደስተኛ ይመስላል፣ ነገር ግን ብቃቱና አፈጻጸሙም ከሌሎች ክለቦች ፍላጎትም ይስባል። ሊቨርፑል፣ ማንቸስተር ዩናይትድ አድናቂዎቹ ናቸው። ማንቸስተር ሲቲ፣ ቸልሲ፣ ስፐርስ አልፎ ተርፎም ሪያል ማድሪድ ከአደም ዋርተን ጋር ስሙ የተያዘ ነው። ከሴልኸርስት ፓርክ ዝውውር ወዲህ አስደናቂ ግኝት ሆኖ ቆይቷል። እናም እነዚህ ልሂቃን ደግሞ የአውሮፓ ክለቦች ሁሉ እሱን መመልከታቸው አያስደንቅም ነው የተባለው። አደም ዋርተን ቀጣዩ ዓመት ወይም ደግሞ ከዚያ በላይ ክሪስታል ፓላስን ከለቀቀ ወዴት እንደሚያርፍም ለማየት የሚስብ ይሆናል። የከፍተኛ ወጣት ተሰጥኦ ለሱ እንግዲህ ብዙ አማራጮች እንደሚኖሩት ግልጽ ሆኖ ይታያል። እናም ለሊቨርፑል ፍጹም ተስማሚ ሊሆን የሚችል ይመስላል። በተመሳሳይ ጊዜ ግን በአርኔ ስሎት የመሃል ሜዳ ላይም ለቦታው ብዙ ፉክክሮች ያሉ። ስለዚህም ምናልባት በማንቸስተር ሲቲ የሮድሪ የረጅም ጊዜ ተተኪ ሆኖ ቢመጣም የተሻለ ሊሆን ይችላል። ቸልሲም ጥሩ አማራጮች ሊሆን ይችላሉ። ምክንያቱም በዚህ እንግዲህ ሀገርና ከዚያ በላይ ካሉ ምርጥ ወጣት ተጫዋቾች ጋር በመተማመንም እንዲሁ በመዳበር ላይ ያላቸውን ቁርጠኝነትም ያሳዩ ክለብ ናቸው።
ዩናይትድ በመሃል ሜዳው ላይ ትልቅ አዲስ ፈራሚ በአስቸኳይ ስለሚያስፈልገው በአደም ዋርተን ዙሪያ ቡድኑን እንደሚገነባ በእርግጠኝነት መናገር ይቻላል። ስለዚህ ማንቸስተር ዩናይትድ ወደ ቀድሞ ብቃታቸው እንዲመለሱ ለመርዳት ደግሞ ይህ ተጫዋች ቁልፍ ሚና ሊሰጠው እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። የሌስተር ሲቲው የመሃል ሜዳ ተጫዋች የሆነው ቢላል ኤልኩኑስ በአሁኑ ጊዜም በጀርመኑ ክለብ ስቱትጋርት ነው እየተጫወተ የሚገኘው። ይህ ተጫዋች በውሰት ነው ስቱትጋርትን የተቀላቀለው። ከጀርመን ህትመት ቢልድ በተገኘ ዘገባ መሰረት ተጫዋቹ ወደ ሻምፒዮንሺፕ ክለቡ ሌስተር ሲቲ የመመለስ እድሉ አነስተኛ እንደሆነ ነው እየተገለጸ የሚገኘው። የጀርመኑ ክለብ እስካሁን ባሳየው ድንቅ ብቃትም ተደንቆበታል እና ሞሮኮዊውንም በቋሚነትም ለማስፈረም ዝግጁ እንደሆነ እየተገለጸ ነው። ሌስተር ሲቲ ተጫዋቹን በውሰት በመላክ ወደ 3.5 ሚሊዮን ዩሮ የሚጠጋ ክፍያም አግኝቷል። እናም የጀርመኑ ክለብ ዝውውሩን ወደ 18.5 ሚሊዮን ዩሮ የሚጠጋ ክፍያ ቋሚ ማድረግ አማራጭም አላቸው። በቀጣይ ወራት ክፍያውን ለመፈጸምም ፍቃደኞች ይሆኑ እንደሆነም ለማየትም የሚስብ ይሆናል። ሞሮኮዊው ብሩህ የወደፊት ጊዜ ያለው ጥራት ያለው ተጫዋች መሆኑ ምንም ጥርጥር የለውም። እናም ለጀርመኑ ክለብም ወደ ኮከብነት ሊያድግም ይችላል ተብሎ ነው የሚጠበቀው። ስለዚህም ደግሞ ስምምነቱን ለመፈጸም የሚያስችል የገንዘብ አቅምም አላቸው እና ለተጫዋቹ የውል ማፍረሻ ደግሞ ክፍያ ለመክፈል ቢወስኑ አያስገረምም። የመሃል ሜዳ ተጫዋቹ ለጀርመኑ ክለብ በ4 የሊግ ጨዋታዎች 2 ጎሎችንም ማስቆጠር የቻለ ተጫዋች ነው። ይህ በእንዲህ እንዳለ ሌስተር ሲቲ እንግዲህ በገንዘብ ችግር ውስጥም ሲሆን ደግሞ ሂሳባቸውን ማመጣጠን ይኖርባቸዋል። የመሃል ሜዳ ተጫዋቹን በቋሚነት መሸጥ ለእነሱም ተስማሚ ሊሆን እንደሚችል ነው በርካቶች የሚገምቱት። አሁን ላይ በሻምፒዮንሺፕ እየተፋለሙ ሲሆን በቅርቡ ደግሞ ወደ ዋናው ሊግ ለመመለስም ይፈልጋሉ። ቡድናቸውን ለማሻሻል የገንዘብ ድጋፍ ያስፈልጋቸዋል እና ሞሮኮዊውን ባለተሰጥኦ መሸጥ ደግሞ ለእነሱ ተስማሚ ሊሆን ይችላል። ጥራት ያለው ተጫዋችም እንዲያመጡ ሊረዳቸው ይችላል ተብሎ ይታሰባል። ይህ በእንዲህ እንዳለ የመሃል ሜዳ ተጫዋቹ በእንግሊዝ እግር ኳስም ሁለተኛ ዲቪዚየን መወዳደር በጭራሽ አይፈልግም። የጀርመኑ ክለብ በቋሚነት መቀላቀል ለእሱ ማራኪ አማራጭ አድርጎለታል። በከፍተኛ ደረጃ እንዲወዳደርም ደግሞ ያስችለዋል። ለረጅም ጊዜም ለጀርመኑ ክለብ የመጫወት ተስፋም በእርግጠኝነት ደግሞ ለተጫዋቹ ይማርካል ተብሎ ነው የሚጠበቀው። ሊቨርፑሎች የፓሪስ ሰን ዠርሜኑን ተከላካይ የሆነው ዊሊያም ፓቾን ለማስፈረምም ፍላጎት እንዳለው እየተነገረ ነው። የ23 ዓመቱ የተከላካይ ስፍራ ተጫዋች ለፈረንሳዩ ክለብ ጥሩ ብቃትን አሳይቷል። እናም ባለፈው የውድድር ዘመን ደግሞ ለነሱ ቁልፍ ተጫዋች ነበር። ሊቨርፑል ወደፊት እሱን ለማስፈረም ይወስን እንደሆነም ለማየትም የሚስብ ጉዳይ ይሆናል። እንደ ፌጂያ ዘገባ ከሆነ ተከላካዩ ለፓሪስ ሰን ዠርሜን ቁልፍ ተጫዋች ሲሆን ሊያጡት ደግሞ አይፈልጉም። የገበያ ዋጋውም 65 ሚሊዮን ዩሮ አካባቢ ሲሆን ሊቨርፑል ማራኪ የሆነ የውል ሀሳብ ይዞን ይቀርብ እንደሆነ ለማየትም የሚስብ ጉዳይ ነው። በተከላካይ ክፍል ውስጥም የበለጠ ጥራትና ጥልቀት ያስፈልጋቸዋል። የ23 ዓመቱን ተጫዋችም ማስፈረም ብልህ ውሳኔ ሊሆን ይችላል። ተከላካዩ በዓለም ላይ ካሉ ትልልቅ ክለቦችም ጋር ለመጫወት ምን እንደሚያስፈልግም ጠንቅቆ ያውቃል። ባለፈው የውድድር ዘመን ፓሪስ ሰን ዠርሜን የሊግ ሻምፒዮናና የዩኤፋ ቻምፒየንስ ሊግንም እንዲያሸንፍ ደግሞ ረድቷቸዋል። እሱ ለኢብራሂማ ኮናቴም ተስማሚ ምትክ ሊሆን እንደሚችል ነው የሚገመተው። የፈረንሳይ ብሔራዊ ቡድን ተጫዋች ውሉ ሲያበቃ በዚህ የውድድር ዘመን መጨረሻ ሊቨርፑልን እንደሚለቅ ነው የሚጠበቀው። ከፕሪሚየር ሊግ ሻምፒዮኖቹ ጋርም የውል ማራዘሚያ አልፈረመም። ፓቾ ሊቨርፑልን እንዲያሻሽል የሚያስችልም ጥራት ያለው ሲሆን ለረጅም ጊዜም ጠንካራ ግዢ ሊሆን ይችላል። ተከላካዩ በአሁኑ ጊዜ በዓለም ላይ ካሉ ትልልቅ ክለቦችም በአንዱ እየተጫወተ ነው። እናም ወደ ፕሪሚየር ሊግ የመዛወር ፍላጎት ይኖረው እንደሆነ ደግሞ ለማየት የሚስብ ይሆናል። ፓሪስ ሰን ዠርሜንን ለመቀላቀል ምንም አይነት ምክንያትም የለውም ተብሎ ነው የሚጠበቀው። ስምምነቱን መፈጸም ከቻሉ ለሊቨርፑል ትልቅ ስኬት ይሆናል። የ23 ዓመቱ ተጫዋች በጣም ወጣት ነው። እናም በአሰልጣኝነትና በልምድ ብቻ ደግሞ ይሻሻላል። በሊግ ውስጥ ካሉ ምርጥ ተከላካዮችም አንዱ ለመሆን የሚያስችሉ ባህሪያቶች እንዳሉት ነው በርካቶች ግምቶቻቸውን እየሰጡ የሚገኘው። እንደ ዘገባው ከሆነ ቸልሲ በሚቀጥለው ክረምት የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን በነፃ ዝውውር ለማስፈረም በሚደረገው ፉክክር ከዩቬንቱስ ጋር ሊፋጠጥ ይችላል ተብሏል። የፈረንሳይ ብሔራዊ ቡድን ተጫዋች በአሁኑ ወቅት በዓለም እግር ኳስ ውስጥም ካሉ ምርጥ ግብ ጠባቂዎች አንዱ ሲሆን በገበያው ላይ ካሉ እጅግ ማራኪ ነፃ ወኪሎች አንደኛው ለመሆን ተዘጋጅቷል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ማይክ ሜኞም ከሚላን ጋር ያለው ውልም ሊጠናቀቅ የተቃረበ ሲሆን ቼልሲ በክረምቱ እሱን ለማስፈረም ከሞከረ በኋላ አሁንም ፍላጎት እንዳለው ቀጥሏል። ምንም እንኳን ዩቬንቱስም በፉክክር ውስጥ እንደሚጠበቅ ተነግሯል። ማይክ ሜኞ ከማይረብሹት
ሮበርት ሳንቼስ በእጅጉ የተሻለ እንደሆነ ጭምር ነው ዘገባዎች የሚያሳዩት። ስለዚህም ቸልሲ ለሱ ፊርማ ጠንካራ ተፎካካሪ ሆኖ ለመቀጠልም እንደሚፈልግ ምንም ጥርጥር የለውም ተብሎ ነው የሚታመነው። ቸልሲ በክረምቱ የዝውውር መስኮት ማይክ ሜኞን ዝውውር ባለመፈጸማቸው እየተጸጸቱ ይመስላሉ። እናም ደግሞ በቅርቡ በወጣ መረጃም ሰማያዎቹ ለፊርማው በሚደረገው ፉክክር ለማሸነፍም አሁንም ትልቅ እምነት እንዳላቸው ነው የሚነገረው። በወቅቱ አልፍሬዶ ፔዱላ እንደተናገረው ከሆነ ቸልሲ ከ15 ሚሊዮን ዩሮ በላይ ለማይክ ሜኞ ለመክፈል ፍላጎት እንዳልነበረው ነው ይፋ የተደረገው። ወደ ኋላ መለስ ብሎ ሲታይ ግን ይህ ክስተት ይመስላል ስህተትም እንደሆነ አምነዋል። በተለይም የምዕራብ ለንደኑ ግዙፉ ክለብም ለቡድናቸው ሌሎች ክፍሎች ላይ ምን ያክል ገንዘቦችን እንዳፈሰሱ ግምት ውስጥ ሲገባ የግብ ጠባቂ ቦታ ላይ ኢንቨስት አለማድረጋቸው ስህተት እንደሆነ አሁን ላይ ያመኑ ይገኛሉ። ሆኖም ግን ልምድ ያለው ዓለም አቀፍ ደረጃ ያለው ግብ ጠባቂ እንደ ማይክ ሜኞ በነፃ ማስፈረም ከቻለ አሁንም ትልቅ ስራ ይሆናል እና ምናልባትም መጠበቁ የሚያስቆጭ ይሆናል ተብሎ ነው የሚጠበቀው። ከዩቬንቱስ የሚመጣው ፉክክር ግን አሳሳቢ ሊሆን ይችላል። ምክንያቱም ማይክ ሜኞ ጣሊያንን ለቆ ወደ እንግሊዝ ለመሄድ ምን ያክል ፍላጎት እንዳለው ማየት ይኖርባቸዋል። የ30 ዓመቱ ተጫዋች በሙያው በዚህ ደረጃ ላይ ያለ ትልቅ የቦታ ለውጥን ላይፈልግ ይችላል። ስለዚህም ፕሪሚየር ሊግ በአጠቃላይ በአብዛኛው እንደ ማራኪ መዳረሻ ቢታይም ይህ ግን ለዩቬንቱስ የተሻለ እድል ሊሰጠው ይችላል የሚሉ መረጃዎች በትልቁ እየተሰሙ ይገኛሉ። እንደ ክሪስቲያን ፎልክ ዘገባ ከሆነ እንግዲህ ባየርን ኢንሳይደር ላይ እንደተናገረው ከሆነ ሊቨርፑል የክሪስታል ፓላሱን የተከላካይ ስፍራ ተጫዋች የሆነው ማርክ ጉሂን ለማስፈረም በሚደረገው ጥረት ብቻውን ላይሆን እንደሚችል ነው የጻፈው። ማርክ ጉሂ ለክሪስታል ፓላስ ኮከብ ተጫዋች ሆኖ ያገለገለ ሲሆን በእንግሊዝ ብሔራዊ ቡድን ውስጥም በጨመረ ቁጥር መደበኛ ተጫዋች እየሆነ በመምጣቱ በሱ ላይ ያለው ፍላጎት አሁን ላይ አያስገርምም። እንደ ክሪስቲያን ፎልክ ገለጻ ማርክ ጉሂ ለክሪስታል ፓላስ ክለቡን ለቆ መውጣት እንደሚፈልግ ነግሯል። እናም በሴልኸርስት ፓርክ ደግሞ ከክለቡ ጋር ያለው ውልም የመጨረሻዎቹ ወራት ውስጥም ሲገባ የሚሆነው ምን እንደሚሆን ይታያል። ከሊቨርፑል በተጨማሪ የ25 ዓመቱ ተጫዋች ከባየር ሚኒክ እና ከቶትናምን ፍላጎት ያለበት ይመስላል። ስለዚህም ወዴት እንደሚያርፍ ደግሞ ለማየት የሚስብ ይሆናል። ክሪስቲያን ፎልክ የተገኘው የቅርብ ጊዜ የማርክ ጉሂ የዝውውር ዜና እንደወጣው ከሆነ ክሪስቲያን ፎልክ የማርክ ጉሂን ሁኔታ በተመለከተ ሲወያይ እንዲህ ነው ያለው። ማርክ ጉሂ ለባየር ሚኒክ በጣም አስደሳች ተጫዋች እንደሆነ ነው የሚገለጸው። አክሎም እንዲህ ብሏል። ባየር ሚኒኮችን የሚገጥመው ትልቁ ችግር የዳዮት ኦፕ ካሚካኖ ውሳኔ ምን እንደሆነ የቡንደስሊጋው ክለብ ባወቀበት ጊዜ ማርክ ጉሂ አሁንም በዝውውር ገበያው ላይ ይኖር እንደሆነ አለመታወቁ ነው። ውይይቶች መኖራቸውን እናውቃለን። ባየር ሚኒክ ሊያስፈርመው ይፈልጋል። ነገር ግን ሊቨርፑል በክረምቱ ከዚህ ዝውውር ጋር በጣም ተቃርቦ ነበር። እናም ሪያል ማድሪድ ለእንግሊዛዊው ለመሃል ተከላካይም በእውነትም አስደሳች አማራጭ እንደሆነ ጭምር እየተነገረ ነው የሚገኘው። ማርክ ጉሂ በክረምቱ ክለቡን ለቆ መውጣት እንደሚፈልግና እንደሚለቅ አስቀድሞ ነግሯቸዋል። ብዙ ክለቦችም እየተከታተሉት ነው። ቶትናም ፍላጎት አለው። ቸልሲ በአሁኑ ሰዓት በዝውውሩ ላይ ብዙም አልተሳተፈም። እናም ሌሎች ብዙ ክለቦችም እንዳሉ ጭምር ነው የሚነገረው። በክረምቱ ማርክ ጉሂን ለማስፈረም በጣም ተቃርቦ ነበር። እናም ደግሞ አሁንም ይህንን ግዢ እንደ ቅድሚያ ደግሞ እንደሚፈልጉት ምንም ጥርጥር የለውም። ቨርጂል ቫን ዳይክ እድሜው እየሄደ በመምጣቱ ምክንያትም እንግዲህ ሊቨርፑሎች አዲስ ወጣት ማዕከላዊ ተከላካይ ፊርማንም ሊፈልጉ ይችላሉ። እንዲሁም የኢብራሂማ ኮናቴ የወደፊት እጣ ፈንታም እስካሁን አልታወቀም። ኢብራሂማ ኮናቴ እንደ ማርክ ጉሂ ሁሉ በዚህ የውድድር ዘመን መጨረሻ ነፃ ወኪል ሊሆን ይሆናል። ሊቨርፑል ከፍተኛ ደረጃ ያለው ምትክም ሳያመጣም ቢያጣው ትልቅ ጉዳት ይሆንበታል። ማርክ ጉሂ በፕሪሚየር ሊጉ ቀድሞውን የተረጋገጠ በመሆኑ ተስማሚ ይመስላል። ነገር ግን ለእንግሊዝ ብሔራዊ ቡድን ተጫዋችም ፉክክር እንደሚኖር ደግሞ ግልጽ እንደሆነ ነው ዘገባዎቹ የሚያሳዩት። ሪያል ማድሪድ የማንቸስተር ሲቲ አጥቂ ኤርሊንግ ብራውት ሃላንድን ለማስፈረም ስለሚደረገው ዋና ዝውውር እድልም ለመገምገም ከሃላንድ ወኪሎች ጋር ግንኙነቶችን አድርጓል። በአንደኛ ደረጃ እዚህ በልዩ የዕለታዊ ሪፖርት እንደተዘገበው ሎስ ብላንኮቹ በሚቀጥለው ክረምት ቪኒሲዮስ ጁኒየርን እስከ 250 ሚሊዮን ዩሮ በሚደርስ ዋጋ ለሳዑዲ አረቢያ ክለቦች የመሸጥን እድል ስላለ ግዙፍ ገንዘብ ሊያገኙ ይችላሉ። ለአሁኑ ሲቲ ሃላንድን መሸጥ እንደማይፈልግ ግልጽ አድርገዋል። እናም የኖርዌይ ብሔራዊ ቡድን ተጫዋችም ራሱን የኢቲሃድ ስቴዲየም ለመልቀቅም እየገፋ አይደለም። ሆኖም ግን ምንጮች ይህ ታሪክ እንደሚጠፋ አይጠብቁም። እናም ሪያል ማድሪዶች ከኬሊያን ምባፔ ጋር በመሆንም በድብቅ ይህንን የመሰለ ጥምረትም ሊፈጥሩ የሚችሉበትን ትልቅ ኢላማን በቀላሉ የሚተዉት እንደማይሆኑ ነው ዘገባዎች የሚያሳዩት። የ25 ዓመቱ ተጫዋች እስከ 2034 የሚቆይ አዲስ ውል የፈረመ በመሆኑ
ሲቲ ደግሞ የሃላንድን ሁኔታ የመቆጣጠር አቅም አለው። ይህ ማለት ማድሪድ ሲቲን ለመሸጥ ለማሳመን በእርግጠኝነት እጅግ ብዙ ገንዘቦች ያስፈልገዋል። እንዲሁም ተጫዋቹ ራሱም ዝውውሩ እንዲፈጸም መግፋት ይኖርበታል። ለአሁኑ ይህ የሚሆንበት ምንም አይነት ምክንያት የለም። ነገር ግን ሎስ ብላንኮቹ በቀጣይ ወራት የሃላንድ ሀሳብ ውስጥ መግባት ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ሆኖም ግን ዝውውሩ በገንዘብ መደገፍ ያንን ግዙፍም የቪኒሲዮስ ጁኒየርን ሽያጭ መፈጸም ይጠይቃል። እናም ያም ቢሆን ግን ዋስትና የላቸውም። ቪኒሲዮስ ጁኒየር ከሳንቲያጎ ቤርናቢዮ ቢወጣም በሻቪ አሎንዞ ቡድን ውስጥም እሱን ለመተካት ከባድ የሆነ ፊርማ በእርግጠኝነት ያስፈልጋል። ሃላንድ መምጣት ደግሞ ትልቅ መግለጫ ይሆናል። የቀድሞው የቦሩሲያ ዶርትመንድ ተጫዋች በአሁኑ ጊዜ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው ነው። ሃላንድ ለሲቲ በ155 ጨዋታዎች ብቻ 136 አስደናቂ ጎሎችን ያስቆጠረ ሲሆንና የእድገት ዘመኑንም በማንቸስተር እንዲያሳልፍም ለማድረግ የሚችሉትን ሁሉ እንደሚያደርጉ እርግጠኛ ሆኖ እየተነገረ ነው የሚገኘው። የቦርንመዝ አጥቂ አንቷን ሴሜንዮ በቅርብ ሳምንታት ውስጥ ክለቡን ለቆ በመሄድ ስሙ ተያይዟል። በርካታ ከፍተኛ ክለቦች ሁኔታውን እየተከታተሉት ሲሆን ወደፊት እሱን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። ተጫዋቹ ከዚህ ቀደም የአርሰናል ደጋፊ መሆኑን ገልጿል። እናም ወዴት እንደሚያርፍ ለማየትም የሚስብ ይሆናል። እንደ ቶትናም ሆትስፐርስ ያሉ ክለቦች እሱን እየተከታተሉት መሆኑ ተዘግቧል። ለአርሰናል ያለው ፍቅር ግምት ውስጥ በማስገባት ቶትናም ወደፊት እሱን ለማስፈረም ይወስናል ወይስ ደግሞ አይወስንም የሚለው ጥያቄ የሚያስነሳ ጉዳይ ነው። ለአርሰናል የሰጣቸው አስተያየቶችም በቶትናም ደጋፊዎች ዘንድ በጎ ተቀባይነት እንደማይኖረው እርግጠኛ ነው። አንቷን ሴሜኒዮ እንደ አውሮፓውያን አቆጣጠር በ2024 ለዘ አትሌቲክ እንዲህ በማለት ገልጿል። እኔ የአርሰናል ደጋፊ ነኝ። ይህንን ከስራዬ ጋር ደግሞ አያጋጨውም። በህይወቴ ሙሉ የተመለከትኩት አርሰናልን መጋፈጥ ታላቅ ነገር ነው። ስለዚህ ደግሞ ይህንን መቀጠል እፈልጋለሁ። ለትልልቅ ክለቦችን መጫወት እፈልጋለሁ። ይሁን እንዲሆን ደግሞ ማረጋገጥ አለብኝ። የ25 ዓመቱ የጋና ብሔራዊ ቡድን ተጫዋች በዚህ የውድድር ዘመን በፕሪሚየር ሊጉ ጥሩ ብቃት አሳይቷል። እናም ቀድሞውኑ በሊጉ 6 ጎሎችን አስቆጥሯል። በዚህ የውድድር ዘመንም በሀገሪቱ ውስጥ ካሉ ምርጥ አጥቂ ተጫዋቾች መካከል አንደኛው ሆኖ ራሱን ለማስመስረትም ይፈልጋል። ለትልቅ ክለብ የመጫወትና በመደበኛነት ለዋንጫ የመወዳደር ጥራትም እንዳለው ጭምር ምንም ጥርጥር የለውም። በሀገሪቱ ውስጥ በርካታ ቡድኖችን የማሻሻል ችሎታም አለው። በመጨረሻም ወዴት እንደሚያርፍ ለማየት የሚስብ ይሆናል። ወደፊት ትልቅ ክለብን ለመቀላቀል ተስፋ ያደርጋል። እናም አርሰናል ወደፊት እሱን ለማስፈረምም ይወስን እንደሆነ ወደፊት የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። በክንፎቻቸው ወይም በክንፍ መስመሮቻቸው አካባቢ ላይ እንግዲህ ጥራትና ጥልቀት ሊጠቀሙበት ይችላሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የ25 ዓመቱ ተጫዋችም ተስማሚ ግዢ ሊሆንላቸው እንደሚችል ጭምር በርካቶች ሀሳቦቻቸውን እያጋሩ ይገኛሉ። ቶትንሃም ሆትስፐርስ የጀርመን ብሔራዊ ቡድን የክንፍ መስመር ተጫዋች የሆነው ኬቨን ሻዴን እየተከታተለ ነው። የ23 ዓመቱ ተጫዋች በብሬንትፈርድ ያስመዘገበው ብቃትም አስደናቂ ሲሆን ለሰሜን ለንደኑ ክለብም አስደሳች ግዢ ሊሆን ይችላል። ከብሬንትፈርድ ጋር እስከ 2028 ድረስ ውል ያለው ሲሆን በቀጣይ ወራትም አገልግሎቱን ማግኘት ቀላል አይሆንም። ቶተንሃም ሆትስፐርስ በውድድር ዘመኑ መጨረሻ እሱን ለማስፈረም እንቅስቃሴ ለማድረግም ተስፋ እያደረጉ ነው ሲል ፍሎሪያን ፕሌተንበርግ ዘግቧል። በክንፍ እንግዲህ ክፍሎቻቸው ላይም የበለጠ ጥራትና ጥልቀት ያስፈልጋቸው ይችላል። እናም የጀርመን ብሔራዊ ቡድን ተጫዋች ለነሱ ጠቃሚ ግዢ ሊሆን ይችላል። በፕሪሚየር ሊጉም በጥሩ ሁኔታ የሰፈረ ሲሆን በቶትንሃምን ፈጣን ተጽዕኖ ሊያሳድር ይችላል ተብሎ ነው የሚታሰበው። የሰሜን ለንደኑ ክለብን የመቀላቀል እድል ለሱ በጣም አስደሳች ይሆናል። በሙያው ደረጃ ከፍ ያለ እርምጃ ይሆናል። እናም ከነሱ ጋር ደግሞ ለዋንጫዎች መወዳደር ይችላል። ብሬንትፈርድ በውድድር ዘመኑ መጨረሻ እንዲለቅም ለመፍቀድ ዝግጁ እየሆኑ እንደሆነ ወደፊት የምናየው ነው የሚሆነው። ለሱ ከፍተኛ ክፍያ የመጠየቅ እድላቸውም ሰፊ ነው። ቶተንሃም በዚህ ክረምት የአጥቂ ክፍላቸውን ለማሻሻል ጥሩ ስራን ሰርተዋል። እናም በክፍት ተጫዋቾቻቸው ላይ ኢንቨስት ለማድረግም ዝግጁ የሆኑ እንደሆነ ወደፊት የምናየው ነው የሚሆነው። በሀሳብ ደረጃ በመደበኛነት ጎል ማስቆጠር የሚችል ጥራት ያለው አጥቂ ለማምጣት መሞከር አለባቸው። በክንፍ ቦታዎቻቸው ላይም በቂ አማራጮች አሏቸው። ከአንቷን ሴሜኒዮ ጋርም ተያይዘው ተዘግበዋል። ይህ በእንዲህ እንዳለ የ23 ዓመቱ የጀርመን አጥቂ ከሌሎች ክለቦችን ፍላጎትን እየሳበ ነው። በውድድር ዘመኑ መጨረሻ እሱን ለማስፈረም ፍላጎታቸውን ይፋዊ በሆነ የውል ሀሳብም ለማስቀጠልም ፈቃደኛ የሆነ ክለብ ይኖር እንደሆነ ለማየትም የሚስብ ይሆናል። ለዋንጫዎች መታገል የሚያስችልበትም ተወዳዳሪ ቡድን ለመቀላቀልም ይፈልጋል ተብሎ ነው የሚጠበቀው። ቸልሲ በቅርብ ጊዜ ውስጥም የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረም ፍላጎት እንዳለው ተነግሯል።
ዩቬንቱስ ተጫዋቹን ለማስፈረም ፍላጎት አለው። እናም ከፕሪሚየር ሊጉ ግዙፍ ክለብ ጋርም ይፋጠጣሉ። እስከዚያው ድረስ ግን የጀርመኑ ሻምፒየን ባየር ሚኒክም ሁኔታውን እየተከታተለ መሆኑ ዘገባዎች ያመለክታሉ። ማይክ ሜኞ ብዙ ፍጥነት ያለው ተጫዋች ተብሎም ተገልጿል። ሚላን ከፈረንሳይ ብሔራዊ ቡድን ግብ ጠባቂ ጋር የውል ማራዘሚያን ማስፈረም አልቻለም። እናም በአዲስ ውል ላይም የተደረጉ ንግግሮችም ቆመዋል። ግብ ጠባቂው በውድድር ዘመኑ መጨረሻ በነፃ ዝውውርም ጣሊያናዊውን ክለብ የሚለቅ ይመስላል። ቸልሲ ተጫዋቹን ማስፈረም ይችል እንደሆነ ለማየትም የሚስብ ነው የሚሆነው። በግብ ጠባቂው ክፍል ላይ የበለጠ ጥራትና ጥልቀትም ያስፈልጋቸዋል። ሮበርት ሳንቼዝ ክለቡን ከተቀላቀለ ወዲህ ባሳያቸው ነገርም አልተረጋጉም ተብሎ ነው የሚታሰበው። ስለዚህ ሌላ ግብ ጠባቂ ለማስፈረምም ትልቅ ፉክክር ማድረግ ይኖርባቸዋል ተብሎ ይታሰባል። ሊቨርፑል አርኔ ስሎትን በክለቡ ለረጅም ጊዜ ለማቆየትም ተስፋ እያደረገ እንዳለ የሚያሳዩ መረጃዎች በትልቁ እየወጡ ነው። አሁን ካለው አሰልጣኛቸው ጋር አዲስ ውል ለማስፈረም ቀድሞውኑ እየሰሩ ነው። ዘ ዴይሊ ሜል ከተባለው ዘገባ እንደተመለከትነው ከሆነ የኔዘርላንዱ አሰልጣኝ ከክለቡ ጋር አዲስ ውል ለመፈራረም ከፍተኛ ፍላጎት እንዳላቸው ነው የሚገለጸው። ሊቨርፑል የእሱን የረጅም ጊዜ ቆይታ ለማረጋገጥ በፍጥነት ለመንቀሳቀስ ዝግጁ ነው። ውሉ የመጨረሻ ዓመት ውስጥም እንዲገባ አይፈልጉም። ሁለቱም ወገኖች በፍጥነት ስምምነት ላይ መድረስ ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። የኔዘርላንዱ አሰልጣኝ ወኪል ራፋኤላ ፒሜንታ ቀድሞውኑ በውሉ ላይ እየሰሩ እንደሚገኝ ዘገባዎች ያሳያሉ። አርኔ ስሎት ከየርገን ክሎፕም በሊቨርፑል ከተረከበ ወዲህ እጅግ በጣም ጥሩ ስራን ሰርቷል። ባለፈው የውድድር ዘመን ሊቨርፑል ወደ ሊጉ ሻምፒዮንነትም መምራቱ የምናስታውሰው ጉዳይ ነው። ምንም እንኳን ሊቨርፑል የውድድር ዘመኑ የተደበላለቀ ጅምር ቢያደርግም ክለቡ ግን ከእርሱ ጋር ያለውን ጉዞ ለማቆም ምንም አይነት ምክንያት እንደሌለው የሚያሳዩ መረጃዎች ናቸው የወጡት። በዚህ ክረምት ከፍተኛ መጠን ያለው ገንዘብ አውጥተዋል። እናም ከኔዘርላንዱ አሰልጣኝ ጋር ደግሞ ስኬታማ ጊዜን ለመጀመርም እየተመለከቱ ነው። አርኔ ስሎትም ቢሆኑ ፕሮጀክቱን ለመተው አይፈልጉም። በቀጣይ የውድድር ዘመንም ከሊቨርፑል ጋር በርካታ ዋና ዋና ዋንጫዎችን ለማሸነፍም ይፈልጋሉ። በእጁ ያሉ ሀብቶች ያሉ እናም ደግሞ በክለብ ውስጥም ከፍተኛ ደረጃ ያላቸው ተጫዋቾችም አሉት። ጥሎ ለመሄድ ምንም አይነት ምክንያት የለውም። የሆላንዱ አሰልጣኝም በመጨረሻም ከክለቡ ጋር አዲስ ውል እንደሚፈራረምም መገመቱ ተገቢ ነው ተብሎ ነው የሚታሰበው። የእድገት ለሊቨርፑል ተጫዋቾችም ትልቅ ማበረታቻ ይሆናል ተብሎ እንደሚጠበቅ መረጃዎች እየወጡ ይገኛሉ። አሰልጣኙ ለረጅም ጊዜም በክለቡ ማቆየት የፕሮጀክቱን መረጋጋትና ባለቤቶቹ በሱ ላይ ማመናቸውን ወይም መተማመናቸውን የሚያሳይም እንደሆነ ጭምር ነው ዘገባዎቹ እየጠቆሙ የሚገኙት። የሊቨርፑል ደጋፊዎች በዚህ እድገት ደግሞ ይደሰታሉ ተብሎ ይታሰባል እና ሁሉም ደግሞ ወገኖች ስምምነቱን በፍጥነት ያጠናቅቃሉ ብለው ተስፋ እያደረጉ እንደሚገኙ ጭምር ነው ዘገባዎቹ ላይ አሁን እየሰፈሩ የሚገኙት። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናልን እየተከታተላችሁ ትገኛላችሁ። ከኛ ጋር አብራችሁ ስላላችሁ እጅግ ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያነሳንበት የዛሬው የከሰዓቱ ፕሮግራማችን ይህንን ይመስል ነበር። ውድ ቤተሰቦቻችን የእናንተን ሀሳብ አስተያየት ግን እንድታካፍሉን እንፈልጋለን። ሀሳብ አስተያየቶቻችሁን ጻፉልን። የተለያዩ ርዕሰ ጉዳዮችን ያነሳንበት ፕሮግራማችን ይህን ይመስል ነበር። በነገው ፕሮግራማችን ላይ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ወይም ደግሞ ኮሜንታችሁን የስምና አድራሻችሁን እየጠቀስን ወደ እናንተው መልሰን የምናደርስበት ፕሮግራም የሚኖረን ይሆናል። ስለተከታተላችሁኝ ስላደመጣችሁኝ ግን ከልብ አድርጌ ነው የማመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ፕሮግራማችን በነገው የከሰዓት ፕሮግራማችን ላይ በድጋሚ መልሰን የምንገናኝ ይሆናል። መልካም ጊዜ መልካም ደግሞ ቀንም እንዲሆንላችሁ ጭምር ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ። ታዲያ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ሀሳብ አስተያየቶቻችሁንም ጻፉልን። መልካም ጊዜ ይሆንላችሁ።